ቤት ነው የደረሰችኝ። እድለኛ ስለሆንኩ ሶስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛ ባቴ 6 ቀን እየተቆለፈኝ 6 ቀን ጎ ኢትዮጵያ አልኳቸው። ጎ ብቻ ነው የማውቀው እና በፕሌን አይደለም የመጣሁት። እቺ ፕሌን ናት፣ እቺ ጎ ብቻ ነው ጎ እላታለሁ። ጎ ትለኛለች። ጎ ኢትዮጵያ ጎ አልኳት። እዲያ አፈለች። እኔ ጎ በቃ ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣሁ ጎ ኢትዮጵያ እላታለሁ። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻ ናት፣ እንኪ ያናግራት። አረብ አላቅማ እንኪ ያናግራት ተብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። ይቀጥቅጠኛል። ይቀጠቅጥሻል። ይቀጥቅጠኝ እመጣለሁ። እንደው ቢሮ የነበሩ ይኖራሉ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ እመጣለሁ አልኩ። ኧረ ተይ አይሆንም። ሄድኩያ አባቴ ሄድኩልህ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው። ማርያምን እኔማ ወዲያውኑ ኢትዮጵያ መሳፈር ነው መሰለኝ። ከዛ ከመመታ በቃ የሰው ሀገር በቃ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ሂጂ አለኝ። ሄድኩ። ሴትየዋ አባቴ በ4 ቀን በ3 ቀን ተቆርጣ ፀጉሯ ሆን ትለኛለች። ለካ ይሄ ስል እዚህ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላት ጠበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ ያው አገራችን ላይ ንፍጥ መቼም ነው የምታደርጋት። ሶፍት የለ ምን የለ ሶፍት የለ ምን የለ እያለቀስኩ ተሰከፈኝ። ወደዛ ረጠ ዋይ ንፍጥም ይወታደኝ ያለሽ ወይ ናቀረቀረ ናቀረበኝ። ከዛ ሶፍት ሰጠውኝ። በሶፍት አድርጌ ሊማታ ሶፍት ጠን አድርጌ ሲል ወደዛ ረጠ አወራቅልኝ እንዳትቀርበኝ ማርያም እንዳትቀርበኝ አሉ። እጄን አዳነችኝ ከምት እጅ እንደዚህ ግፍጤን ይዤ ማርያምን ብሎ ቀልድ የመሰለ መብርሃንን እቺ ንፍጤ ናት ያዳነችኝ እንደዚህ ይዤ። ከዛ ሶፍት ልሰጡኝ ስሉና እንዳትሰጡኝ አልኳቸው አበሾቹ። እንዳትሰጡኝ ሶፍት እንዳትሰጡኝ እንደዚህ ይዤ ወደጣ ማረጋት ተጠይፎኝ ወደዛ ሄድ። ከዛ ወደ ልጆች አሉ እዛ ቢሮ ውስጥ 3 ክላስ አለ። ሁሉ ብሔር ሰው ነው ያለ እዛ። ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ፣ ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ተቀቅሎ እንደ እንትን ተደርጎ በክብዝ አድርገን ዋዋዋዋ ዛይድ እዛ መቀሌ ስንት የለመድሽ እዚህ ጭራሽ በድንች ማርያምን ነው የምላለው። በዛ ላይ አንተ የራስ ሱስ ይኖራል እዛ። ምን ወፍ ብሮ አበሻ ራሱ ዞር ብሎ ያዩም በስመ አብ። ኧረ ከዛ የሆነች አፍሪካዊ አሳዝንኳት። አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካረጉ እዚህ አንድ አፍሪካውያን ማንም የሚነካቸው የለም። የተከበሩ ናቸው። ዴዚ ደወለች መሰለኝ። ካይስ አይደለም ስልክ ወድቆ ነው። ወድቆ ነው። እሺ ከዛ እዛ አፍሪካ ማርያምን ነው የምላለው። አፍሪካ የተከበሩ ናቸው። ማንም አይነካቸውም። እዚህ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው። እኛ አበሻ ዝም ብለን ነው የምንቀጠቀጠው፣ ዝም ብለን። ከዛ እንደዚች ያልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የሚሄደው አልኩት። ማርያም ነው እንዳለው ኢትዮጵያ ነው የሚሄደው አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ፣ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥዬ የአዲስ አበባ ልጆች እላይ ያለ ነው። ምን ልበልክ እኝምኝ ነው ያለሁት እዛ ላይ እኝምኝ። አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ብሎ የምትውለው በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወሉ። እዛ
ሰላጣ እንኳን ይሄ ጥቁል ጎመን የለም በሰላጣ ተከትፎ ነው የሚሰጥ። በቃ አንተ መብራን ድንች በጣም ነው የምጠላው በአሁኑ ሰዓት እግዚአብሔር ነው የሚያለው። ድንች በጣም ነው የምጠላው። በውሃና በጨቀቀለ እየሰጥሽ እያበልሽ መብራን ድንች በጣም ነው የምጠላው። በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደው ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት ምንም እንትን እንደዚህ ስራ ያለመደች ናት እዚህ አካባቢ ያስገባት ምናምን አሉት። ገባሁ ሳምንት ሰራሁ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ ወዜ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባል የተንቤን ልጅ ናት። እሷም እንደኔ ታውቃለህ አውደ ዓመት ሲመጣ ተጣልታ ትመጣለች ወደ ቢሮ። አውደ ዓመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ እሰይ እንኳን አንቺ መጣሽ አሁን ጭንቅ ያረሳለሁ አለች። ይሄ ማለ አልኩ። አዎ ለአንድ ወር ነው ብሮ የስምንት ቤተሰብ ፋሚሊ እዛ ነው የሚበሉት። ጩቄዎቹ እየቆነጠጥኩ እዚህ ጋር መከራቸው አስበላዋቸው እየቆረኮንኩ ለአንድ ወር ነው የሄድኩት። ለአንድ ወር ወረቀት እስከሚሰራ እየቆነጠጥኩ መንከራቸው እናታቸው ሲሉኝ የለም እየወረወልኩ አይግቡብኝ ወይ ያዙ ነው ብላቸው። ከዛ ግን ያው አረቦቹን በጣም አለ ግልጽ ሰው ይወዳሉ። እነሱ የሚስቅ ሰው ምናምን ይወዳሉ። እኔ ደግሞ ስቃለሁ፣ ጫወታለሁ። እቺ ያስቀራትና ያቺ ትሂድ ሲሉት ነው አላቸው። አልሰጣችሁም አላቸው። አልሰጣችሁም አላቸው። ባይዘው 2 ዓመት ሰርቼ ሄጃለሁ ኢትዮጵያ። ተመልሰሽ ነው እንደመጣሽ? አዎ ኢትዮጵያ። ከዛ እንደዛ ምንም ብዬ ምናምን እነዛ አዲስ አበባ ልጆች ከኛ ጋር ትግባ ተዋት ተመላላሽ ትስራ ምናምን አሉት። ከዛ ከነሱ ጋር ተመላላሽ አንድ ቀን እረፍት አለኝ ማክሰኞ የምሰራው 9 ሰዓት ነው። $150 ነው የሚከፈለኝ በወር እንግዲህ አስቡ በወር $150 ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብክ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያደረገው እዛ ጠርገ $150 በወር። ከዛ 2 ቀን ነው 3 ቀን ከሰራ በኋላ 2 አድርግልኝ ወይ አልሰራም በይዋሉ እና እኔ አልሰራም አልኩት። አገውኩ እኔ አልሰራም ወይ 2 አድርገው አልኩት። አልሰራም ወይ 2 አድርገው አልኩት። ቁጭ በያለኝ ቁጭ እላለሁ። አዎ ቁጭ እላለሁ አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ብሎ ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በዩ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ? በቃ ጠፋኝ። እሱ አማርኛ ይችላል እኮ ጨው ብለው እኮ ይችላል እኮ አማርኛ። ከዛ በአረብ ምን ልበለው? ከዛ አልኩት በእጄ እንደዚህ ጨው ናት እውነት ማርያምን። ከዛ ጨው አለኝ ታውቃለህ ማለት ነው ብዬ ገዛልኝ ሄድኩ። በሌላ ጊዜ ደግሞ እንቁላል ግዛልን በይው አሉኝ። እሺ ወረድኩ። ምን ልበለው? ከዛ ምን ፈለግሽ? ኩኩኩ አልኩት። እንቁላል ማለት ማርያምን ብሎ ቀላል መብርሃንን ኩኩኩ አልኩት። እንደምንም 2 ዓመት የማይጨረስ የለም። 2 ዓመት ጨረስኩት። ሄድኩ ወደ ኢትዮጵያ። ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ። ወደዚህ መምጣት አለብኝ ብዬ ወዲያውን የጨረሰልኝ በ15 ቀኔ ልም አልኩበት። ከቢሮ ጠፋበት። ጠፋው በ15 ቀኔ እና ፋራ ነኝ እንደ እዛ የምጓሰሰው ታዲያ ከሱ $200 ግን ያስጠፉኝ እዚህ አበሻ ናቸው የዛ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገሬ ገብቼ ነበር። የሆነች አንዳለች እዚህም እያየች ይሆናል እሷ ጥፊ ብላ እሱ ጠፍታ መጨረሻ የዚህ የአበሻ ነገር እንኳን ባላወራ ደስ ይለኛል። ያ ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይኸው 6 ዓመት። አሁን አንቺ ላይክ ሰርተሽ ቢጨርሽ ነበር የሚሻልሽ።
አይ አሁንም መሳፈር ከፈለኩ በኤምባሲ ሄዳሉ። ኤምባሲ ያሳፍራልኩ እና ላይክ ለምንድን ነው ኦኬ መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ $1000 ረስተህና ወረቀት ፓስፖርት ስጠኝ አልኩት። አልሰጥች ማለት ያንቺ ፓስፖርት ስራ በምሰራበት ጊዜ ማለት ነው $600 ነው የሚከፈለኝ የነበረ። ባይዘወይ ጠፍተህ ስትሰራና ኮንትራት አንድ አይነት አይደለም። ኦኬ ላይ ጠፍተህ ስትሰራ ብዙ አለው ማለት ነው። ብዙ ትከፍላለህ። አዎ ግን ጠፍተህ ስትሰራ 600 ይከፈላል። በዛ $600 ደግሞ ቤት ኪራይ ትከፍላለህ ብሮ፣ የምግብ አለ፣ የታክሲ አለ። ቢያንስ 300 ወጪ አድርገህ ወይ 200 ወጪ አድርገህ 400 ተጠቃሚ ትሆናለህ አንተ ጎዝ ከሆንክ ማለት ነው። ኦኬ 200 ከሰጡ ቤት ኪራይን ከዛ ሁሉ ከዛ ነው ላ እሱማ እዛ አይደለም እንዴ? ወይ ደግሞ ኮንትራት ከሆንክ ደግሞ እነዛንም ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነህ ምናምን። መጥፎ መዳሞች ከሆን ደግሞ ከራስ ነው የምትለብሰው፣ ከራስ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ አርጎ እና በህይወት የማረሳው በስማ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት ከኔ ባሰች እንትን በቃ ስሰኛ መጣች። አረ ትለኛለች። አረ ተይኝ ከየት ላምጣ አላታለሁ። እኔ ግን እንዳንቺ ቁጭ ብዬ ከየት ላምጣ? አረ እንደዚህ ለምኛቸው አንቺ ቆይሽ። አረ ተይኝ ብላት ወዴት ስማኝ። ከዛ የሆነች ባንግላዴሽ ስንት ትሰጠኛለች? 75 ሳንቲም ለዛ እቃ ለመግዛት 25 ሳንቲም ይጎድለዋል ብሮ። 25 ሳንቲም ያኔ ሜንዘት ጎድላ 25 ሳንቲም ይጎድለዋል። ከየት ላምጣ? ጨቀጨቀች ነው 75 ሳንቲም አምጥቼ ቅጠል ነበረ ሳር የቦቀለ ክረምት ነው ወደዛ ወረወርኩት። ከዛ አበደች ባንግላዴሿ። እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ። ኧረ እንደዛ አይደለም፣ አረብም አልችልም ምን አልችልም። አንድ መሲት የምትባል የደሴ ልጅ ነበረች። ኖ እንደዛ አይደለም፣ አናዳት ነው ታያት ምናምን አለቻት። መተደኔ ረብሳ በዛ ቢሮ ያለማ ውይ 3 ወላይታ ደግሞ ይዞ በደስት ጭንቅላቴ ይዞ በደስት እዛ በስመ አብ ማርያም በሰው ነው የምጣለው። ካምፕ ላይ ነው እዛ ያለው አላለም። አንዳንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዘው የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም ማንም እርሰ በርሳቸው እንደዚህ ሂጂ ምናምን አይባባሉም። 4 ነበሩ። አንዲቷ ብር ስላላት ሂደው ሱቅ ገዝቶ 4ታችሁ ብቻ ነው እንትን ብለው የሚበሉት። እና እዛ በቃ ያለነው ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የኛ ጨርሶ የቢሮ ያመጣው ጨርሶ የራሳችሁ ሂዶ ሰራርተው ሊበሉ እነዛ ደግሞ በቃ ያልበሉ አሉ። ኧረ ለነሱ ስጧቸው። ወዴት ሊሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ ማይናገሩ ምስኪኖች። ለአንዲቷ ልታንቀስ ለአንዲቷ ይዘን 3-4 መጥተው ሊገድሉኝ። እነዛ ደግሞ መጡ ነው ኦሮሞዎች። እዛ በድስት ገድለው የነበሩ በድስት ተሰራ ወጥ ድስት በሰው ነው የምጣለው ማርያምን። እርስ በርሳችን ኢትዮጵያውያን ስንባል እንኳን መብርሃንን እኔ ውሸታም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ ብዙዎች አሉ እዚህ የሚያገኙ በጣም ነው የሚወድኝ እዛ ቢሮ ያሉ በጣም አንተኛም በቃ ቁጭ ብለን እንደ እስር ቤት በለው ቁጭ ብለን የምታድረው በቃ ወሬ እያወራ ምናምን ቀን ሙሉ ተኝተህ ነው የምትውለው። ምን ትሰራለህ? ገድለው የነበሩ በደስታ ናታና ኦሮሞዎችን ያዳኑ መጥተው በእኛ እየተጣላችማ ብለው አዎ ማርያምን እኔ ስላየሁኝ መብርሃንን እኔ አልዋሽም መቼም። ወላይታዎቹ አሳልፎ አይሰጣጡም እንደሌላ አይደለም። ያኔ እንደዚህ ሌላ አሁን ተደብቆ ከሌላ አሽቃብጦ ምናምን እነሱ ረግደናቸው ምን ናቸው። አንድ ደግሞ ግድንግድ ኳስ ተጫዋች ናት መሰለኝ እዛ የወላይታ ልጅ ናት። ዜድ አለች እንሞካከር አለችኝ። እንደዚህ ያለ የቀልድ እንሞካከር እየጠባ አረጋታለሁ። አንተ ወደ እውነት ልትበላኝ ጎንፎ የበላና እንጀራ የበላ እንዳለም እናቴ ወደ
በቃ አምላክ እዛ እኔ ያው ታሪኩ አይጨርስም። በጣም የሚያሳዝን ማለት አንድ ወላይታም የሆነ ጊዜ ተስፋነች ትባላለች። አላቃትም። እኔ ስመጣ አልነበረችም እና ለካ ሁል ጊዜ አልሰራም ያለች ትመጣለች፣ ይመታታል። አልሰራም ያለች ትመጣለች፣ ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ፣ ከዛ ታች ቁጭ እላለሁ። እንዴት ነው ተላላኪ የምትሆነው? እንደዛ ነውና ከዛ ልጅቷ መጣች። ካሰር የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል እንዳትደግፊያት አውቃ ነው ሸርሙጣ ምናምን ላል ደቃ ልጅቷ ታማለች። በጣም ወላይታ ናት። በጣም ታማለች እና ታማለች ብዬ ደገፍ ሳረጋት በቃ ልጅቷ አልበላ አልጠጣውናለች፣ ታማለች። ከዛ ወደ ላይ አውጫታለኝ። ወደ ላይ ሳወጣት ምግብ ልትበላ ነው። ወደ ልትበላ ሆስፒታል ወዲያውን። ከዛ ሆስፒታል ሄዳ ሞተች። ማርያምን ታማ መጣ። ግን በቃ አላለም አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው አረ በጣም ያሳዝናል። የስደት ባይዘው እኔ በአይኔ ስላየው ነው። እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን መታወቂያ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ነው የሞተችው። ሰው ሂዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች፣ አረፈች። ሬሳዋ ይኸው ተላከ። አሁን አይደለም የዛሬ 8 ዓመት ተስፋነች ትባላለች። ስሟ እስካሁን አልረሳው። ስደት እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን ኧረ እዚህ ሊቢያ የታወቀው ሊቢያስ መንግስት የለውም ምን የለውም ምን ማምት ያለ እዚህ የራስ መንግስት ቁጭ ብላ አውቄ ነው። ይቅርታ አድርጉልኝ ፓስፖርት የሰጣችሁኛል። ሶሪ በጣም እኔ አሞራው ስነ ስርዓት አድርግ። ተጀልጠሻል እንዴ? ተመትቻለሁ። በምን በእንትን? አዎ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር ይመስለኝ እንደዚህ ባግ ይዤ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ ያኔ በቃ አለ አይደለም በቃ እንትን የጨፍኩ እንትን ነኝ ነበርኩ። ምሽ እንደዚህ አሁን እዚህ ፈራ ተቀየር ባግ እንደዚህ አውልቄ ልመታው ነበር፣ ልተናነቀው ነበር። ማርያም አገር ያለው ነው የመሰለኝ። ከዛ ሳይ ፖሊሶች አሉ እኮ ፖሊሶች ግን እየጮህኩም ደስ ነው የሚያግዙ ፖሊስ ለስርዓት ደንብ ያደረጉ ፖሊሶች አሉ። ማንም ይሰማ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ ነፍስሽ ዜዴሪ ራስሽን ነፍስ እንትንሽ አትጉጂ እሺ በይ በቃ እንደዚህ ያልኩ ማርያም በውስጤ እንጂ ልተናነቀው ነበር። ግን እዚህ ሀገር ነው እና ልቀጥቀጥ ስንት ሰው ተቀጠቀጡ። በምን ያልተቀጠ በኮርማጅ ታውቂያለሽ? ይሄ ግመል የሚመታበት ጫፉ ብሎን ያለበት የፍቅር ታሪክሽ ፍቅር የሌለው ሀገር ሂዱ። የምን አባታችሁ ፍቅር አለኝ እኔ። ፍቅር ታሪክ የሚባል የለም። ሌላ ጊዜ ሀቢባ ጋር ነው የማወራው የፍቅር ታሪክ። እኔ በምን ያልተመታሁት አልንገርሽ። በተንዲኖ ታውቂያለሽ? ተንዲ ነው ተንዲ ነው። ይሄ ቱቦ ደግሞ የውሃ ማስተላለፊያ ያለ ይሄ እንትን ነው በሱ ኩርማጅ የሚባል አለ ደግሞ ይሄ ግመል የሚመታበት ግመል እንትን ብሎን የታሰረበት በሁሉም ተደብድብ ያለው አረብ ያልተመታሁበት በሊቢያ እኔ በጣም ከምጠላው ነገር ማለት ነው መብራን ነው በባህር በጣም ከምጠላው እኔ ማለት ነው። እኔ በቱርኪ ላይ ብለውኝ ነበር ጓደኞች በቱርኪ ማርያምን የዛሬ ስንት ዓመት መሰለኝ ያሉኝ የዛሬ 5 ዓመት ከምናምን ሰው ብዙ ገብተዋል። በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል። ነይ ሲሉኝ ኧረ እኛ የመጀመሪያ ተሰቅየባት የነበርኩ መርከብ 27 ሰው ነው 28 ሰው እኮ ነው የሞተበት። መጀመሪያ እንዲህ እያወቁ የገለበጧል ሊቢያዋኖች ማለት ያወቁ ባህር ላይ ገለበጧል።
ከዛ ደግሞ እኔ ምን ነበር የመሰለሽ ላይክ ሊቢዎች ምናምን ደህና ነበሩ ከኒጋሽ ነው ማለት በቃ በዛ ዘመን የነበረው እኔ ብቻ ነኝ ነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ ህፃን ቢባል ነው ይሄ ፂም ምናምን አልነበረም። በጣም ትንሽ ልጅ ነበርኩ። አረቦች ምናምን ያባምቢኖ ተዓል ምናምን የሚሉ አንተ ትንሽ ልጅ ወፍራም ነበርኩኝ ምናምን። ኧረ እኔ በእንደዚህ አልወድም እንጂ ብዙ ገብተዋል። ነይ ብር እንትን እንበልሽ መቼም ሰው አምነህ የምታምነው ነው ብሮ የምታምነው ካልሆነ በስተቀር የምታምነው በቃ አንተ ይሆንልኛል ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ልንገርህ እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል። ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ እዚህ ከዚህ ሀገር 4 ትግሬዎች ይሄዳሉ። ከዚህ ሀገር ያቸው ብር አንዳንድ አሁን ብልጥ የሆነ ብራቸው $4000 $5000 እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር። ገባ እነሱ ግን ይዘው ሄደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸው አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትተውት ቢወዱስ ለሚያምኑት ሰው እዚህ ትተውት ቢወዱስ ጥርዚያ ወደ ሀገራቸው እንደ ሽሬ እኔ እኮ ሽሬ እንዳስላሴ ጥርዚያ ተብያለሁ። ማርያም ጥርዚያ ተብያለሁ እንደ አውሮፓ ሀገር ሽሬም ሽሬ እግዚአብሔር ሽሬ ትግራይ ሆቴል ተካ ያገኛል። ሽሬ ጥርዚያ ተይዤ ጥርዚያ ወዴት ወደ መቀሌ ጥርዚያ እችም አውሮፓ ሆና ሽሬ አውሮፓ ሆና ወደ መቀሌ ተባረኩ። ባባባባባባ ዜዶ ጠብቅ እንግዲህ አልቻልኩም። ሳቁ እናንተ ምን አለባችሁ? ናችሁ ለቪው ዜድ ለቪቱ አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላችሁ ደግሞ ቤሩት ነፃነት ያለው ሀገር ነው። በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔ እንጃ። የቤሩት አረቦች ምስኪኖች ናቸው እላለሁ። ምስኪኖች ናቸው እላለሁ። ቤሩት ሁለተኛ ኢትዮጵያ በሏት። እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን። ወንድ የመታሽ ከሆነ ምን አረገች ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንዳክሉ የሚመጣው ኢሮፕ በባህር የሚመጣ ቢሆን አልመጣም። እኔ እንደ አክሊሉ በጎርፍ መጣለሁ። አላችሁ እዚህ ሆይ አለን። አዎ እኔ ልንገራችሁ ጋይስ አየት አቋረጥ ከሽሬ ሽሬም ጥርዚያ ሆነች አልኩ። ከዛ አንቺ ቀጥና እንጨ ቀጥላለሁ። ምን ልቀጥል አንተ ወይ ሽሬም ሂጄ እኮ ከጓደኞቼ መዘዝ ማርያምን ሽሬም ሂጄ ማለት ነው። አንተ ሰው አላቅም ምንም አላቅም ርቦኛል። ሽሬ አንተ ራበኝ፣ በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም እንደኔ ሸመኛ ያለ ሰው እኔ አለ አለን መብርሃን እንደ ድሩይነቴ እንደዚህ እንደምታይ ላይቭ ላይ እንደምታይ አይደለሁም። እኔ መብርሃን እንደዚህ አካል በአካል የሚያገኘኝ ሰው ይናገራል። ማርያምን ዋላ ቤሩትም መቀሌም እንደዚህ ሌላ በጣም ሸመኛ ነኝ። አንተ ሽሬ ራበኝ ዋ ለማዘር ደውልኩላት፣ መብርሃን ደውልኩላት። መታወቂያ የለኝም እዛ ጊዜ ከእንትን ነኝ። መታወቂያ ደግሞ 18 ነው የሚወጣ። እዛ ጊዜ ደግሞ 18 አልነበርም። ማርያም ነው የዛሬ 12 ምናምን ማርያም። ከዛ ራበኝ
ራበኝ። በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ። ዜድ ቀጠለሽ ወደ ሀገርሽ ጓደኛ አምነሽ እንዳትነው። ሌሎቹ በዛ አድርጎ ቀጠሉ። ኧረ ዜድ ነይ ወዴት? በዛ ሑመራ አድርጎ ምናምን በምን እንዴት ምናምን አላውቅም። በሱዳን በሑመራ ያ ከዛ ኧረ ዜድ ነይ ተመለሽ፣ ቀጥ ብለሽ ቫኒሽን ትኬትሽን ቁረጭ ብዬ ልም ወደ ኧረ መቀሌ ግደለኝ። ዋ ማርያም የማታውቀው ሀገር ከሆነ እስከምትለም ከዛ ግን ለመድኩት ይሬ በስመ አብ ለመድኩት። አንዴ 8 ወር ተቀምጫለሁ። ማርያምን ዳይፍጠር የሚባል ዳፉል ሐጃ ዳ ሙስጠፋ ዳይፍጠር ማርያምን ዳ አማኑኤል እንትን ጣና ሬስቶራንት ምናምን እዛ ሄደን ነው የምንበላ ነበር። እዛ የመቀሌ ልጅ ደግሞ ሆቴል አውጥታ ነበረ፣ ሳቤላ የምትባል ሜሎስ ሆቴል። ትግራይ ሆቴልም መጥቶኛል። ተካ ወራቂ አዋ ወራቂ ታማ ሓደ ና መናኸርያ ወደ አስመራ ዲ ገለል ባህል ወደ መናኸርያ ወደ አስመራ ዲ የምጽውዑ እሺ መጽ ጅባና ክፍትሸና ጓል ሄደ አንተ ማለት ሆንክ ነው የምትፈትሸን ብለን ብሸረር ገረጡ አይበሉ ተካ መጽ ብጫማ ጥፍት የደብ ገለል አልባብ የጥፊለ ወድ ሞሲሉ ማርያም ከጓሊያም ሶሎ በጣም ሐዚኑ ይቅርታ ይልኝ ባሪያው ዲ ተካ እንመኖር ወደ አስመራ ይባል ይፈልጣ ያነ ኦኬ ተካ ብጫማ ጥፊት ይገለይ ተፋጣጥኑ ካው ግን ጓሊያም ሰማይ ይቅርታ ይልኝ ጓልስታር ይቅርታ ይልኝ ዋ በቦክስ ያሽጉትን የወገለን የሆነ ግዛዕ ግድን እኮ ይልኳን ተካ ትግራይ ሆቴል ግብዳ እኮ እንድግዛዕ እኮ ይልኳን ዋ ማርያምን የለኩም ነው ማርያምን አፈና ይውል እመብርሃንን ዋ ግድን ነው እያለቻችሁ ትልቅ ነው በጣም እንትን ረጅም ነው ሽጉጥም አለው ዋ አፈና ይውል ማርያምን አነ ሚካኤልን አነ ልብስሩ ታይለክ እሺ ዋ ይፈልጠኒ በደንብ ገይሩ ያስታውሰኒ በደንብ ገይሩ ይፈልጠኒ ካው መቀለ ሞጺ ገለ ሒዝን ዘካው ብድሕሪው ካስ መቀለ ሞጺ ሒዝን ዘና ይሉ ገለ ዘና ቡል መቀለ ሞጺ ማርያም ህዝብ ጆኮ ነው ናምቢልሽ አትስሚ እኔ ልንገርሽ ባይ ዘ ወይ እኔ ስንወጣ ማለት ነው ላይክ ሊቢያ ምናምን አላውቀውም ነበር። ማርያም በጣም ትንሽ ነበርኩ። ስወጣ ካገሮች ማለት በጣም ትንሽ አላ ምንም ነገር አላውቀውም ነበር። ሱዳን ገባው ብቻዬን የወጣሁት ከሀገር ሱዳን ገባው። ከሱዳን የሆነ ልጆች አገኘው እዛ። ከዛ እንደ ዛሬ ማታ ገብቼ ከነገ ወዲያ ይሄድ ነበር ሊቢያ ውስጥ። ከዛ ለእኔ ጓደኛዬ እሱ ደግሞ ለነሱ ጓደኛቸው፣ እኔ ግን አላውቃቸውም ሰዎች የሚሄዱት። ከዛ ሰውየው አንተ በሊቢያ አድርገው የሚሄዱ አሉ ለምን ከነሱ ጋር አትሄድም ማለት ምንም ካላውቀው ማርያም እንዴት ምንድን ነው ሊቢያ አላውቀውም ምናምን አላውቀውም። በቃ ሱዳን አውቃታለሁ፣ ኢትዮጵያ አውቃታለሁ፣ ትግራይ አውቃታለሁ። በቃ እቺ ነበር ማለት ኤርትራ ለራሱ አውቃታለሁ ነበር። ከዛ በኋላ ከነሱ ጋር ሄድ ብለው እኔ ደግሞ ተገናኘው። ማዓንጣ ደግሞ ትበተካል ምንም አልፈራም። አሁን የህፃንነቱ ምንም አይገባኝም፣ ምንም እንትን አይለኝም። ከዛ ከነሱ ጋር ጀመርን መንገድ ኢሮፓ የታለን ምለው የአንድ ቀን መንገድ ከተጓዝን በኋላ ኢሮፓ ገባን ብላቸው ኢሮፓ ገባን ምን ማለት ነው? ወደዚህ እንኳን ስመጣ እኔ ፕሌን ላይ እኔ በእንቅልፍና በእንትና እኔ በቃ ክሮው ብዬ ነው የመጣው እንቅልፌ ፕሌን ላይ። እዛም እዚህ ኤርፖርት ውስጥም ሰዎች መጥተው እስከሚወስዱ አትወጣም ከኤርፖርት እስር ቤት በለው። እዛ ሳምንቱ 1 ወር ምናምን ያደርጋሉ። ሰዎቻቸው ረስተዋቸው ያልወሰዱ እንደዚህ ያልወጡ እዛም ተኛው። እኔ በእንቅልፍ ለጥ ከለው ስሜ ቢጠራ ማን ይስማ ለጥ። ከዛ በኋላ ስደቃ ምናምን ተጠርቼ መጥተዋል ተብሎ ተጠርቼ ወጣው እንጂ እዛ ተረስቼ ነበር። እኔ በዛ ኤርፖርት በስመ አብ ኧረ ስደት ነው። መሀሉ አለፈ። ገለበጡን 27 ሰው ሞትን። የሞተ የቀረውን ውስጥ ነው አንተ ወጣው። ያ ማርያምን እንደ አሳ ከባህር ዘፎ እስር ቤት አስገቡን። እስር ቤት 2 ወር ሰርቼ
በዛ ወንድሜ ይከፍለዋል ብር፣ በዚህ ደግሞ እየሰራው ነው። ሊቢያም ሰራ ነበር ያ እንዴ። ከዛ ይና አዲ ነው እንዳይዘጋብን ደግሞ ብቻ መጥፎ መጥፎ ስድብ እየሰደቡን ከባህር ዘፈው አውጥተው እስር ቤት ውስጥ አስገብተውን ከዛ ለ7 ሰው ቀጠቀጧቸው እንደማያልፍ። ይሄ ሆድ እግራቸው ብትሉ ሆዳቸው በቱቦ ማለት ነው። ይሄ በውሃ የሚያስተላልፈው ቱቦ አለ። ትንሽ ለነበርኩኝ ስቃለሁ። እኔ ማርያም ትንሽነትን ያወጣ እንጂ እኔ በማደርገው የነበርኩ ሊቢያ ውስጥ ማርያም ሞት ነበር። አሁን በዚህ ባለውበት እድሜ በዚህ ባለውበት እንትን ሰውነቴ ምናምን ድሮ ገሉን ነበር ማርያም። ከዛ በኋላ ቀጥቅጠው እነሱን በዳዴ አስኬዷቸው። በቃ አይሄድም፣ አይንቀሳቀሱም፣ ሽንታቸው አይቆጣጠሩም፣ አራቸው ለራሱ አይቆጣጠሩም። አንድ ልጅ ነበር በተለይ ይሄ እኔ ብቻ ነኝ ሀበሻ የነበርኩ ደግሞ መርከቡ ላይ ሁሉ ጥቁር ነበር። እነዚህ ጊኒ ማሊ ምናምን የሚባሉ ነበሩ። ከዛ ወንድሜ እስር ቤት እገባልሃለሁ ቁመቱ 3 ፎቅ በለው ወደ ላይ እንደዚህ አይተህ ላይ ብሎፎን አታገኘው፣ በጭራሽ አይታይም፣ ጥቁር ነው። እንደ ትኋን ወይ ቁማል አላ በጣም ቁማል ያለበት ሰው ላይ ጨው ክፍት አለ። እነዚህ ቁማሎች ፈልክልክልክ ምናምን ይላሉ። ህዝቡ እንደዛ ነው። እስር ቤት ውስጥ 5 ሃንገር አለ። አንድ ሃንገር ከ200 እስከ 400 ህዝብ ነው የሚይዘው። ከዛ በኋላ ትንሽ ከቆየ ሳምንት ከቆየ በኋላ እስር ቤት እያፈረሱት ነበር። 50 የሚባል እስር ቤት ነበር እያፈረሱት ነበር። ሊወጡ ፈልጎ ታስሮ የነበሩት እያፈረሱት ነበር ቤቱን። ከዛ በኋላ አባቴ ሰብረው ሲወጡ ስንት ሰው እንደሞተ እንዲህ በቃ ረሻሻላ እንደዚህ እንትን እንደዚህ አድርገው የምትተኮሰው ነገር አለ። ህዝቡ እንዳለ እንደዛ አድርገው የጨረሱት